ሻሎ የሞኩሽ ነው ውስጥ አይሰራም ኪችን እያደኩ ስለሆነ ነው አውቁሽ አሁን ድምጽሽ አዲስ አልሆነብኝም በቀደም ስታወሪኝ ገባሽ አሁንም እኮ ብር እየለቀምን እኮ ነው እዚህ ጋር ወጥቶች እንዳለ ለዛ ነው ባለፈው በዛ ምክንያት ተሰብስበን ነውና እህታማቶች ሆኖ አብሮሽ ድንገት አይደለ እንትን ያለው ተወታደር አይሏት የመጣው እሱ ደግሞ ድንገት ለመኪና ብር ጨርሶ ነበር የቤት ኪራይ ምናምን ታቀለሽ አዲስ አበባ ነው አሁን ራሱ ይመስልሽ አንድ 15000 ምናምን ብር አስገብታ ደረሰ ይልከለት እያወራሁት ነው እና አሁንም እኮ እየለቀምን ነው ወርሻለሁ በጣም ችግር ላይ ናቸው ቢሮ ላይ እንደምታያቸው ደስተኛ አይደለም አሁን ማመን አለበት አብርሃም እንዴ አሁን እኔ ቆሜ ነው የምታየው እዚህ ውስጥ ማለት ነው ቆሜ እንደምታየኝ በቃ ነው ቪዲዮአችንን በዚህ ልናየው ነው በዚህ ነው የምታየው አረ ይሄ ነገር ፍራንክ እየመሰለኝ ነው ቤተሰቦች ልክ እንደ መኪናው ፍራንክ እየመሰለኝ ነው ፍራንክ አቤኔ ፍራንክ አይደለም ለዚህ ሰዎች ትንሽ ነገር ይፈልጋሉ ጓጓኝ በጣም ማለት ነው ስለዚህ በጣም ወዳጆቻችን መሆን አለባቸው ከጓጓ አሁን ምንም ማድረግ አልችልም ልንገርህ ይሄኛውን እንዲሁም የለበስናቸውን ልብሶች ጃኬቶች እና ሩታ እና ሃይሜ የለበሱት ልብስ ያሰሩልን 5 እህቶቻችን ናቸው እንግዲህ እነሱም ደግሞ እነማን ናቸው ካልከኝ ያው ልንገርህ ዜድ ሰዓዳ በላይነሽ ማሪምና እንዲሁም ሀያት ናቸው ይሄንን ስራ ደግሞ በዋናነት እየመራች የነበረችው ሀያት ነች እንግዲህ እነዚህ 5 እህቶቻችን ናቸው ይሄኛውን እና እኛን የለበስነው ሁላችን የለበስነው ልብስ ያሰራችላችሁ ስማቸውን ለመጣራቸው ደስ ይለኝ ነበር ዜድ ሰዓዳ በላይነሽ ማሪምና ሀያት እኔም ማላቃችሁ እናንተ የምታቆኝ በጣም 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 ነው የምላችሁ ከልብ እናመሰግናለን ማለት ነው በማን ነው በአብርሃምና በሩታ ነው እንጂ በአብርሃም ብዬ አይደለም ትዳሬን ያጣሁት 4 አመት ትዳሬን ያጣሁት በአብርሃምና በሩታ ብዬ ነው ዛሬ ላይ መጣችሁ እኔ ስትናገሩኝ እየተናገርኩ ነው ሁሉን ነገር እየተናገርኩ ወይ ደግሞ ሁሉን ነገር እያደረኩ ያለሁት ምክንያቱም እኔ ያለፍኩበትን 3 ወር 4 ወር ሙሉ ኢጃዛ የተቀመጥኩት በአብርሃምና በሩታ የተነሳ ነው ይሄ ሁሉ ቤተሰቦቼ እስከራሴ ሲዘቀዘቅ የነበረ ለአብርሃም ብዬ አልነበረም ሩታ አብርሽ ብዬ ነበረ ገባችሁ አይደል በእጄ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል ያንቺ ስራ በስድብ ነው እንዴ ብሎ ያጎቶቼ ልጆች ሁለት እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በመናገረው ገስት ላይ ማለት ነው ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አጣ ሩታን አትወድም ስሉኝ እንዴት ነው ማልናደደው የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ ሁሉ ዜድ በቃ እንዳታለች በማርያም ይዤሻለሁ በቃ ዜድ የኔናት በቃ እየተወራ እንኳን አብርሽ መልሳስ እንዳትሰማ ወደፊት ብቻ ሂድ እያላችሁ ብዙ ሰዎች የነገራችሁን ሰዎች አላችሁ እና ደግሞ እናንተን ከልብ አመሰግናለሁኝ ሌላው ደግሞ በኔ ስም ከሳውዲ ያላችሁ 500 ሪያል 400 ሪያል 600 ሪያል ምናምን እያላችሁ ገንዘብ የሰበሰባችሁ ሰዎች አላችሁ እኔ ጋር አንድም የደረሰ ገንዘብ የለም የሰበሰባችሁም ሰዎች ካላችሁ ለባለቤቱ መልሱ ሻሎ የሞኩሽ ነው ውስጥ አይሰራም ኪችን እያደኩ ስለሆነ ነው አውቁሽ አሁን ድምጽሽ አዲስ አልሆነብኝም በቀደም ስታወሪኝ ገባሽ አሁንም እኮ ብር እየለቀምን እኮ ነው እዚህ ጋር ወጥቶች እንዳለ ለዛ ነው ባለፈው በዛ ምክንያት ተሰብስበን ነውና እህታማቶች ሆኖ አብሮሽ ድንገት አይደለ እንትን ያለው ተወታደር አይሏት የመጣው እሱ ደግሞ ድንገት ለመኪና ብር ጨርሶ ነበር የቤት ኪራይ ምናምን ታቀለሽ አዲስ አበባ ነው ስማችን ደግሞ አታጥፉ ደስ አይልም እየተዋወቀን እንትን ቡና ማጣጫ አታርጉ የሆነ ለወሬያችሁ ርዕስ አታርጉ እኛ ለመዝናናት ለመፍታታት መተናል በቃ የኛ ደስታ የሚያስደስታቸው ብዙ ሰዎች አሉ እንደሰተበት ተው በቃ ማውራት አይሰለቻችሁ አይደክማችሁ እኛ ደክሞን ለመዝናናት ነው የመጣ ነው ደክሞን ማለት ነው እና ሰርጋችን ባማረ በተዋበ ቬሎአችን ሱፋችን ሁሉም ነገር ተዘጋጅቷል ከናንተ የሚጠበቀው መምጣትና ነጭ ልብስ አደራችሁ ነጭ ልብስ ለብሳችሁ ነው የመዳም ቅመሞች ናቸው አንድ ሰው ታመመ ሲባል ሮጣው የሚደርሱት ማለት ነው የጎዳና ልጆችን አብዛኛዎቹ ልብስ የሚያለብሱት የመዳም ቅመሞች ናቸው
ስለዚህ ስለነሱ መጥፎ ነገርም መስማት አልፈልግም። በእኔ ምክንያትም የተሰደባችሁ እህቶቼ ከልብ 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 ይቅርታ። አዎ ከልብ የምትወዱኝ ያላችሁ ከልብ የምታደንቁኝ ያላችሁ ብዙ ነገር እየተወራ እንኳን አብርሽ መልሳስ እንዳሰጥ እንዳትሰማ ወደፊት ብቻ ሂድ እያላችሁ ብዙ ሰዎች የነገራችሁኝ ሰዎች አላችሁ እና ደግሞ እናንተን ከልብ ከልብ አመሰግናለሁኝ። ሌላው ደግሞ በእኔ ስም ከሳውዲ እያላችሁ 500 ሪያል 400 ሪያል 600 ሪያል ምናምን እያላችሁ ገንዘብ የሰበሰባችሁ ሰዎች አላችሁ። እኔ ጋር አንድም የደረሰ ገንዘብ የለም። የሰበሰባችሁም ሰዎች ካላችሁ ለባለቤቱ መልሱ። እኔ ጋር ለምን ጠብም ያለ ነገር ስለሌለ ማለት ነው። ስለዚህ ብዙ ሰዎች ቲክቶክ ላይም እያዞራችሁት ነበረ። ከላይ ስማቸውን ለጥፍላችኋለሁኝ። እኔ ጋር የደረሰ ገንዘብ የለም። ከነዚህ ሰዎች ደግሞ ገንዘብ የሰበሰብክ ወይንም የሰበሰብሽ ካላችሁ በጣም ከይቅርታ ጋር ልጠይቃችሁ፣ ይህንን ገንዘብ መልሱላቸው። ምንም አያደርግላችሁም። በእኔ ስም ሰብስባችሁ ከሆነ ማለት ነው ገንዘቡን መልሱ። ይሄን ነው የምላችሁ እና ለሁላችሁ መልስ ይሆናል ብዬ አስባለሁ። ኧረ ይሳም መሽቷል እኮ ላይቭ እንግባ እንጂ። ኧረ ዱባይ እኮ ነው ያለነው እና ቢሆንስ ዱባይ እኮ ልመና አይቻልም። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር ልትበሉትንም ልትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ነህ። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያ ነው የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ 500 ድርታው እቃ ገዝተው አንድ ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪር ሆስፒታል ጎብኟቸው። ያንኛ ከጎናችሁ እንቆማለን። በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገረ ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲ ያው ነገ ችግር ደረሰባት አንዲት የመዳም ቅመም መኪና ይዘህ ሂድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው
እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባክ አብርሽ? ከሌላ እንግል እንዳታ